ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሎ ጽፎላቸዋል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ልብ ብላችሁ ስሙ። መናፍቃን ያጣመሙታን ይህንን ቃል መናፍቃን ብቻ አይደሉም። አንዳንዶች ሰባኪያንን ይህንን ቃል ባለማወቅ ብዙ ጊዜ ሲያጣምሙትና ለመተርጎም ሲቸገሩ ስለምንሰማቸው ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። መሰቀል ማለት በእንጨት ላይ መሰቀል ብቻ አይደለም። በሰው ፍቅር መውደቅ፣ በሰው ፍቅር መመታት፣ ስለ ሰው ፍቅር ሰው መሆን፣ ይሄ መሰቀል፣ በሰው ፍቅር መሰቀል ይባላል። ፍቅሳ አብ ወወልድ ኃያል መንበሮ ብሎ ወአብጽሖ እስከ ለሞት ብሎ እንደጻፈ ሊቁ የተሰቀለው በሰው ፍቅር የወደቀውን ክርስቶስን አባትነቱን፣ ቸርነቱን፣ ፍቅሩን፣ ኃይሉንና ማዳኑን ነፃ እንዳደረገን ይህንን ለዓለም እንናገራለን። ይህን የተናገረበት ትልቁ ምስጢር ግሪካውያን በፍልስፍና ስለሚያምኑ ነው። ሐዋርያት ተሰቀለ ብለው በሰበኩ ሰዓት ሐዋርያት ሞተ፣ አዳነን፣ ነፃ አደረገን። የሰው ልጅ ወድቆ ነበረ፣ ተበላሽቶ ነበረ፣ መነሳት አቅቶት ነበረ፣ ሙቶ ነበረ፣ ተለይቶ ነበረ፣ ተሸንፎ ነበረ፣ ሲያለቅስ ነበረ፣ ንስሐው አላዳነውም ነበረ። ይህንን በሰበኩ ሰዓት ግሪካውያን ግን አያምኑም ነበረ። እንዴት አምላክ ሊሞት ይችላል? እንዴት ሊሰቀል ይችላል? እንዴት ሊደማ ይችላል? እንዴት ሊታመም ይችላል? ስሜት አለው ወይ አምላክ? እነሱ ቸርነቱ ፍቅሩና ማዳኑ በኃይሉ ልክ መሆኑን አያውቁም። በአምላክነቱ ልክ መሆኑን አያውቁም። በምላቱ ልክ መሆኑን አያውቁም። በፍጹምነቱ ልክ ማዳኑ መሆኑን አያውቁም። ይህንን ባለመረዳታቸው እንዴት አምላክ ሊሰቀል ይችላል? እንዴት ሊደማ ይችላል? ብለው ይጠራጠሩ ነበረ፣ ይፈላሰፍ። ይልቁንም ከእግዚአብሔር ማዳን ይልቅ በፍልስፍና ይመሩ ነበረ። ስለዚህ ሐዋርያው ቅዱስ ጳውሎስ ግሪካውያን በጥበብ ያምናሉ፣ አይሁድ ደግሞ ምልክትን ይሹ ነበረ፣ ምልክትን ይፈልጉ ነበረ። እርግጥ ነው ኢየሱስ ክርስቶስ ለአይሁዳውያን ከመጠን በላይ ምልክትን አድርጎላቸዋል። የ4 ቀን ሬሳ፣ የበሰበሰ ሬሳ አስነስቶላቸዋል፣ አስነስቶ አሳይቷቸዋል። ውሃውን መልካም ወደሆነ ወይን ጠጅ እየለወጠ አሳይቷቸዋል። በባህር ላይ እየሄደ አሳይቷቸው ነበረ። ልጅ ትወልዳለህ ሲባል እኮ እንዴት ሊሆን ይችላል? ምንድነው ምልክቱ ይል ነበረ። ስለዚህ መላእክት ዲዳና ደንቆሮ እያደረጓቸው ይሄዱ ነበረ። ሌሎችም ምልክትን ይፈልጉ ነበረ። አይሁዳውያን ምልክትን ይሻሉ፣ ግሪካውያን ደግሞ በፍልስፍና ያምናሉ። ነገር ግን እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አድርጎ ነበረ። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበብ ስላላወቀች በስብከት የሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና መቼም አይሁድ ምልክትን ይለምናሉ እያለ ጽፎላቸዋል። ይህንን ባለማንበብ ክርስቶስን እንሰብካለን ያለውን ቃል ይዘው ወደ ነገረ ቅዱሳን ይወስዱና ያጣምሙታል። የእግዚአብሔርን ቃል መረዳት አይሻልም ወይ? የእግዚአብሔርን ቃል ማየት ማንበብ አይሻልም ወይ? ከሐዋርያው ከቅዱስ ጳውሎስ በላይ የተሻለ ምሁር የለም። የተሻለ እግዚአብሔርን ያየ፣ የተሻለ በእግዚአብሔር የተባረከ፣ የተሻለ በእግዚአብሔር የተባረከ፣ የተሻለ በእግዚአብሔር የተማረ፣ በእግዚአብሔር የተሾመ፣ በእግዚአብሔር የተላከ፣ የተሻለ በእግዚአብሔር የተመረጠ አካል የለም። ራሱን የሾመ ሁሉ ተነስቶ ክርስቶስን እንሰብካለን። ቤተ ክርስቲያን ናት እኮ ክርስቶስን ለዓለም ያስተዋወቀች አይደል? ዛሬ እንደ አዲስ ተነስቶ አዲስ ነገር መፍጠር ይሄ ስህተት ነው። ይሄ አለማወቅን ነው የሚያስረዳው። ይሄ ድንቁርናን ነው የሚያስረዳው። ይሄ ምቀኝነትን፣ ተንኮልን ነው የሚያስረዳው። ይሄ ክህደትን ነው የሚያስረዳው። ይሄ እልክን ነው አመፅን ነው የሚያመለክተው። ይሄ ከነገረ ቅዱሳን ጋር ፈጽሞ አይገናኝም። ይሄ ቃል አይገናኝም። ምልክትም ይፈልጉ በፍልስፍና የሚመኑ እግዚአብሔር ሞኝነት አደረገው ጥበቡን ሁሉ። ከሰዎች ጥበብ የእግዚአብሔር ሞኝነት ይጠበባል። ከሰዎች ብርታት የእግዚአብሔር ድካም ይበረታልና በዚህ ከማመን ይልቅ በተሰቀለው በክርስቶስ አምኖ በስሙ መጠመቅና ትእዛዙን መፈጸም እንደ ወንጌል መኖር የተሻለ ነው።